እነሆ ብዙዎቹ ልጆቻቸውን ገብረውለት ጨርሰው ስለነበር ድራጎን አሁን ሴት የሚያቀርብለት ስላጣ መጨረሻ ላይ በሀገሩ የነበረው መስፍን የራሱን ልጅ ሴት ልጅ አቀረበለት ይላል። ብሩክታይት የተባለችው ልጁን ማለት ነው። በዚህን ሰዓት ድራጎን ወደ ሌላ ሀገር ምግብ ፍለጋ ሄደ ይላል። እኔ አንዳንድ ጊዜ ምግብ የሚፈልግ አምላክ ምን አይነት አምላክ እንደሆነ በራሱ እኮ ግራ የሚገባ ነገር ነው። ድንግል ማርያም ይዘን ማፈር የለም። ድንግል ማርያም በቅዱስ ጊዮርጊስም አክሊሉ ነበረች ወገኖች። ስለዚህ ሁላችንም በድንግል ማርያም አማላጅነት የምናምን እኛ ኢትዮጵያውያን ከሷ የሚለየን አንዳች ነገር አይኖርም። ድንግል ማርያም ምንጊዜም ቢሆን ለአንደበታችን ጣፋጫችን ናት። ስሟን በእያንዳንዳችን አፍ ስትጠራ ከሕፃንነት ጀምሮ ሕፃን ልጅ እንኳ ሲወለድ እኮ በማኅፀን ጭምር ድምጿ ሰምቷታል። ስሟን አድምጧል እኮ። አንድ ሰው አንድ ሴት ስትወልድ እኮ አንትሙሰ ሰማይቱ ለዝንቱ ነገር ብፁዕ አባታችን አቡነ መቃርዮስ የካናዳ ሀገረ ስብከት ሊቀ ጳጳስ፣ ክቡር አባታችን የዚሁ ታላቅ ካቴድራል ዋና አስተዳዳሪ መላከ ፀሐይ በቀለ ተሰማ፣ እንደዚሁም ክቡር አባታችን መላከ ሰላም ሰሎሞን በቀለ የቦሌ ሆይተ ብርሃን ቅድስት ድንግል ማርያም ካቴድራል ዋና አስተዳዳሪ፣ ክቡር አባታችን መላከ ፀሐይ ሰናይ የቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ካቴድራል ዋና አስተዳዳሪ፣ በርካታ የቅድስት ቤተ ክርስቲያን የሥራ ኃላፊዎች እዚሁ አውደ ምሕረቱ ላይ አላችሁ። ጊዜውን ከመቆጠብ አንጻር ሁላችሁንም ለመጥራት ጊዜ ማባከን እንዳይሆንብኝ በየደረጃው ያላችሁ የሥራ ኃላፊዎችና እንደዚሁም ምርጥና እንቁ የሆናችሁ የቅድስት ቤተ ክርስቲያን አገልጋይ ሊቃውንት አባቶች፣ እንደዚሁም አይንተ እግዚአብሔር ካህናት፣ ለትልኮ ምስጢር የምትፋጠኑ ላይቃነ ምስጢር ዲያቆናት፣ ከሩቅም ከቅርብም ስፍራ ተሰብስባችሁ በዚህ ሰዓት በዚህ ጊዜ ከሁሉ የተሻለውንና ከሁሉ የሚበልጠውን እግዚአብሔርን ፈልጋችሁና ሽታችሁ በዚሁም ደግሞ የእግዚአብሔር የሆኑትን ለማክበር በስሙ በታነጸው በሰማይቱ በቅዱስ ጊዮርጊስ ደጅ የተሰበሰባችሁ የሽበትን ዘውድ የደፋችሁ የዕድሜንም ካባ የደረባችሁ አባቶቼና እናቶቼ፣ እንደዚሁም በወጣትነታችሁ ዘመን እግዚአብሔርን ሰምታችሁና አድምጣችሁ እዚሁ ቅዱስ ስፍራ ላይ የተገኛችሁ ወንድሞችና እህቶች፣ እንደዚሁም የቤተ ክርስቲያናችን የቁርጥ ቀን ልጆች ተብላችሁ የምትጠሩ የሰንበት ትምህርት ቤት ወጣት ልጆቻችን፣ ሰንበት ትምህርት ቤት መዘምራን፣ እንደዚሁም እግዚአብሔር አምላክ ወደ እኔ ይመጡ ዘንድ ተዋቸው አትከልክሏቸው ብሎ የተናገረላችሁ ሕፃናት ጭምር በነበረው ባለው ዓለምንም አሳልፎ ለዘላለም በሚኖረው አልፋና ኦሜጋ በሆነው በእግዚአብሔር አምላካችን ስም እንደምናደራችሁ
ቁጥራችን ብዙ ነው። ደስ ይበለን። እስኪ እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። ቸሩ አምላካችን ልዑል እግዚአብሔር ባለን ዕድሜ ላይ ይህችን ደቂቃ ተጨማሪ አድርጎ ሰጥቶ በዚህ ሰዓት በዚህ ጊዜ ሳይገባን በቅጥሩ ውስጥ እንዲህ ስብስብ አድርጎ በአባታዊ ፍቅሩ ተንከባክቦ የቃሉን ወተት እያጠጣ የቃሉን ምግብ እየመገበ በፊቱ አስቀምጦናልና ስለማይነገር ስጦታው ስሙ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንድገመው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አዎ ቸሩ አምላካችን ልዑል እግዚአብሔር በታላቅ ኃይልና ስልጣን ሞትን ገሎ ለኔና ለናንተ ሕይወትን ሰጥቶ ሙስና መቃብርን አጥፍቶ መቃብር ክፈቱልኝ መግነዙን ፍቱልኝ ሳይል ተነስቷልና ተነስቶ ትንሣኤያችንንም አውጆልናልና ስለማይነገር ስጦታው ስሙ የተመሰገነ ይሁን። እንግዲህ ጥቂት ደቂቃ ከኔ ጋር እንቆያለን። እግዚአብሔር መንፈስ ቅዱስ የራቀውን አቅርቦ የረቀቀውን አጉልቶ የተደበቀውን ገልጦ ያስተምረን ዘንድ የእርሱ ቅዱስ ፈቃዱ ይሁንልን። የትምህርታችን መነሻ ርዕስ የሚሆነው እናንተም ለዚህ ነገር ምስክሮቼ ናችሁ ይላል። ቃሉን የምናገኘው በሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ ነው። ይህንን ቃል ማን ተናገረው? ለማን ተናገረው? ስለምንስ ጉዳይ ነው ለዚህ ነገር ብሎ የተናገረው የሚለውን በጥቂቱ ካየን በኋላ ወደ ነጥባችን ወይም ደግሞ ዕለቱን በማስመልከት ጥቂት ተወያይተን ነገራችንን እንቋጫለን። እሱ እግዚአብሔር ብርታትና ኃይል ሆኖ ሚስጥሩን ጥበቡን ገልጦ እንዲያስተምረን አሁንም የእርሱ ቅዱስ ፈቃዱ ይሁንልን። ቃሉን የተናገረው የዓለም መድኃኒት መድህን ዓለም ኢየሱስ ክርስቶስ ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚህ ዓለም ላይ በነበረበት ወራት በደዌ ሥጋ የተያዙትን በተአምራት በደዌ ነፍስ የተያዙትን በትምህርት እየፈወሰ በሚዘዋወርበት ጊዜ ሊሆን የሚችለውንና ሊደረግ የሚችለውን ነገር ሊከተሉት ለነበሩት እና ይልቁንም ደግሞ ለተለየ አገልግሎትና ለተለየ ዓላማ ለመረጣቸው ለ12ቱ ደቀ መዛሙርት ያስተምራቸው ይነግራቸው የነበረ ጉዳይ አለ። ይህም ነገር ምንድነው በምንልበት ሰዓት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ በዓላማ ነው የመጣው። ዓላማውም የሰውን ልጅ ከራሱ ጋር ማስታረቅ፣ የሰውን ልጅ ከራሱ ጋር አንድ ማድረግ ነውና ከዚህም አንጻር ያ ደግሞ የሚፈጸመው በጥምቀት ወቅት በዮርዳኖስ የተጣለውን የዕዳ በደል ደብዳቤያችንን እንደ አምላክነቱ አቅልጦ እንደ ሰውነቱ ተረግጦ ያጠፋው ሲሆን በሲኦል የተጣለውን ደግሞ የዕዳ ደብዳቤያችንን በሲኦል ያለውን ደግሞ እንደዚሁ ሊያጠፋልን የሚችለው ጊዜውና ሰዓቱ ዘመኑ በደረሰበት ሰዓት በመልዕልተ መስቀል ላይ ተሰቅሎ ሞቶ ተቀብሮ ከመቃብሩም ደግሞ ተነስቶ ትንሣኤውን አውጆ ለሰው ልጆች ትንሣኤያቸውን ነግሮ የምስራቹን እንደሚያስተላልፍላቸው በግልጽ ይነግራቸውም ያስተምራቸውም ነበር ይላል። ይህንን በሚነግርበት ሰዓት አስቀድሞ በኦሪቱ በሙሴ መጻሕፍት የተጻፉ በነቢያት ትንቢት የተነገሩ በዳዊት መዝሙርም እንደዚሁ የተጻፉትን ኃይለ ቃሎች ጭምር መነሻ እያደረገ ነው።
ከዛም አልፎ እነሆ ይህ ቤተ መቅደስ አፈርሰዋለሁ በሦስተኛውም ቀን አነሳዋለሁ እያለም ያስተምራቸው ነበር። ቤተ መቅደስ የተባለ የእርሱ ሰውነት ነው። በሦስተኛው ቀን አነሳዋለሁ ሲል ደግሞ እንደዚሁ ወተንሳይኩ በስልጣነ ባሕቲትየ በራሴ ስልጣን እነሳለሁ ወይም ተነሳ ተብሎ እንደተጻፈ ሁሉ እንደዚሁ በሦስተኛው ቀን ይነሳልና ይህንን ምስጢር ማን ያውቅ ነበረ? ይከተሉት የነበሩ ደቀ መዛሙርቱ ያውቁ ነበር ማለት ነው። ይነግራቸው ያስተምራቸው ስለነበረ ይህንን እነሱ ሰምተዋል፣ ተረድተዋል። ነገር ግን ሲሰሙ ከልብ የመስማት ከልብ የማስተዋል ሁኔታዎች ስላልነበሩ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ጊዜው ዘመኑ ደርሶ በመስቀል አደባባይ ላይ በበልዕልተ መስቀል በቀራንዮ አደባባይ ከሊቶስጥራ እስከ ቀራንዮ መከራ እየተቀበለ በሚጓዝበት ሰዓት ዓይናቸው እያየ አንዳንዶችም ደረታቸውን እየደቁ እያለቀሱ አልፎ ተርፎም ደግሞ በመስቀሉም ስር ሆነው ቀና ብለው እሱን እያዩ ያነቡ የነበሩ ደቀ መዛሙርት እነሆ እርሱ በመስቀል ላይም ሆኖ ለእናቱና ለቅዱስ ዮሐንስ የተናገራቸው ቃልም ነበር ይላል። ያ ቃል ምንድን ነው? ከዛሬ ጀምሮ እነሆ ልጅሽ ይሁን ብሎ ለድንግል ማርያም ዮሐንስን፣ ድንግል ማርያምን ደግሞ ለዮሐንስ እናት ትሁን ብሎ አደራ ሰጠ ይላል። ያ የተሰጣጡት ስጦታ ወይም የአደራ መቀባበል ጉዳይ ጊዜው ዘመኑ ደርሶ እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነፍሱ ከሥጋው ተለይታ ወደ መቃብር ወረደ ይላል። እሱ ወደ መቃብር ሲወርድ የእኛን ትንሣኤ ሊያውጅ ነው። ኃጢአት ኖሮበት ኃጢአቱ እንዲሰረይለት አይደለም። በደል ኖሮበት በደሉ እንዲደመሰስለት አይደለም። ጽድቅ ፈልጎ ጽድቅን እንዲያገኝ አይደለም። እከብር አይል ክቡር ነው። እጸድቅ አይል ጻድቅ ነው። እነግሥ አይል የባህሪ ንጉሥ ነው። ይህ ጎደለ የሚባል አምላክ አይደለም። ነገር ግን በዛን ሰዓት በዛን ጊዜ በእኛ ተገብቶ ስለኛ ሲል ያንን ሁሉ መከራ ተቀበለ። ከተቀበለም በኋላ ወደ መቃብር ወረደ። ወደ መቃብርም ወርዶ ቀደም ሲል ለደቀ መዛሙርቱ ይነግራቸው በነበረውና በትንቢትም ነገር እንደነበረው ሁሉ በመጻሕፍትም እንደተጻፈው ሁሉ 3 መዓልት 3 ሌሊት በከርሰ መቃብር ቆየ ይላል። ማ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር ከቆየ በኋላ እንዳልኳችሁ በመግቢያዬ ላይ መግነዙንም ፍቱልኝ ሳይል መቃብሩንም ድንጋዩን አንከባሉልኝ ሳይል ተነሳ። ማ መድኃኔ ዓለም ስሙ የተመሰገነ ይሁን። ሞትን አሸነፈ። ሞትን ድል አደረገ። የሞት ስልጣን ተሻረ። በማ በኢየሱስ ክርስቶስ። ትናንትና ሞት የሰውን ልጅ ተቆጣጥሮ ይኖር የነበረውን ከእንግዲህ በኋላ በሰው ላይ ስልጣን እንዳይኖረው አድርጎ መደበኛው ጌታ የሁላችን አባት መድኃኔ ዓለም ኢየሱስ ክርስቶስ የሞትን ኃይል አደከመው። ማድከም ብቻ አይደለም፣ ከስልጣኑ ሻረው። የሞት ስልጣን ተሽሯል። ክብር ለስሙ ይሁን ወገኖቼ። ከእንግዲህ በኋላ በሰው ልጆች ላይ ሞት ስልጣን የለውም፣ ኃይል የለውም፣ ጉልበት የለውም፣ ይዞ የማስቀረት ስልጣን የለውም። ምክንያቱም የሞት ስልጣን ምን ብሏል ብያችኋል? ተሽሯል። በታላቅ ኃይልና ስልጣን ተነስቷል። ሰይጣንንም አስሮታል። አዳምም ነፃ ወጥቷል። ከእንግዲህ በኋላ ሰላም ሆኗል አለ። ክብር ምስጋና ለስሙ ይሁን። ሰላም ታውጇል። ስለዚህ ያ ጌታ ያ መድኃኒት ያ እውነተኛው አምላክ በስልጣኑ ከተነሳ በኋላ እነሆ ደቀ መዛሙርቱ በጭንቀት ውስጥ ነበሩ ይላል። ይከተሉ የነበሩ ደቀ መዛሙርት እና እንዲሁም ቅዱሳት አንስት ሌሎቹም 72ቱ አርድእት 120 ቤተሰብ በጠቅላላ በጭንቀት ውስጥ ነበሩ። ጌታችን መምህራችን ተገደለ ወይም ሞተ፣ ተሰቀለ፣ ተቀበረ እያሉ ደረታቸውን እየደቁ በሐዘን ውስጥ ተቆልምመው ተቀምጠው ይኖሩ ነበር፣ ይቀመጡ ነበር ይላል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን አሸንፎ ከተነሳ በኋላ
በየደረጃው በየጥቂቱ ታያቸው። በመጀመሪያ ደረጃ ሁላችንም ታሪኩን ከኋላ ትንሣኤ ነው የሰነበትንበት ስንማማረው ሰንብተናል። ከማርያም መግደላዊት ጀምሮ ከዚያም በኋላ ለሁለቱ ደቀ መዛሙርት በመጨረሻም እነሆ የዛሬ ሳምንት ወይም በቀደሙ እሁድ ያከበርነው ዳግም ትንሣኤ ብለን የምናከብረው ደቀ መዛሙርቱ 11 ማለት ነው ከይሁዳ በስተቀር ተሰብስበው በተቀመጡበት ቤት መካከል መድኃኔ ዓለም ኢየሱስ ክርስቶስ በመካከላቸው ቆመ ይላል። ክብር ምስጋና ለአምላካችን ይሁን። በሁላችን መካከል መድኃኔ ዓለም ይቁም። እሱ በመካከላችን ከቆመ የጠፋው ይገኛል፣ የራቀው ይቀርባል፣ የተበላሸው ይስተካከላል። ሁሉም ነገር መስመሩን ይይዛል። በመካከላቸው ቆመ። ቆሞ ብቻም ዝም አላላቸውም። ያጡት ነገር ነበር። እሱም ምንድነው? ሰላም ነው። ሰላም አጥተዋል። ሰላም የላቸውም። ታውከዋል፣ ተረብሸዋል። ስለዚህ ያንን ያጡትን ሰላም ደግሞ ሊመልስ የሚችል የሰላም አለቃው ብቻ ነበረ። ነቢዩ እንደተናገረው የዘላለም አባት የሰላም አለቃ ተብሎ ይጠራል እንደተባለ ያ የሰላም አለቃ በመካከላቸው ቆመ ይላል። ከደቀ መዛሙርቱ መካከል ቆመም ዝም አላላቸውም። ሰላም ለኩልክሙ አላቸው። ደስ አይልም ወገኖቼ? ደስ ይላል። ሰላም በራቀበት ዘመን፣ ሰላም በጠፋበት ጊዜ ሰላም ለእናንተ ይሁን የሚል የጌታ ድምፅ ሲሰማ ከዚህ በላይ የሚበልጥ ምን ደስታ አለ? ምንም ነገር እኮ የለም። በዚህ ሰዓት እኔና እናንተ ተጨንቀን ያለ ነው፣ ፈርተን ያለ ነው፣ ግራ ተጋብተን ያለ ነው። በመካከላችን እንዲቆም የምንፈልገው ቆሞም ሰላሙን እንዲያውጅልን የምንናፍቀው ድምፅ አለ። ያ ድምፅ የጌታ ድምፅ ነው። የመድኃኔ ዓለም ድምፅ ነው። ያለሱ ሰላም አይመጣም። ያለሱ ሰላም አይሆንም። ሁሉ ሊሆን የሚችለው በእርሱ ብቻ ነው። ዓለም በራሴ ጥበብ በራሴ መንገድ ሰላምን አመጣለሁ ብላ ትደክማለች። ያለሱ ግን ሰላምን ማምጣት አልቻሉም። በጠረጴዛ ዙሪያ ተቀመጡ፣ ተወያዩ፣ አፈሙዙንም ዘቀዘቁ። ነገር ግን መልሰው አፈሙዙን አነሱ። ለምን? የሰላሙ አለቃ አልተናገረማ፣ የሰላሙ ባለቤት አላወጀማ። ስለዚህ በዚህ ሰዓት ለዓለም ሰላም መፍትሄው ማን ነው ወገኖቼ? እግዚአብሔር ብቻ ነው። ለምድራችን ሰላሙን መድኃኔ ዓለም ያውጅልን። ሰላም ናፍቀናል አይደል ወገኖቼ? ሰላም ጓጉተናል አይደል ወገኖቼ? አዎ፣ ሰላምን የማይፈልጋት የለም። ሰላምን የማይናፍቃት የለም። ሰላም ለሁሉ ነገር አስፈላጊ ነው። በልቶ ለመጥገብም ጠጥቶ ለመርካትም ለብሶ ለመድመቅም ወጥቶ ለመግባትም ነግዶ ለማትረፍም ሰርቶ ለመክበርም ሰላም ያስፈልጋል። ያለ ሰላም የሚሆን ምንም ነገር የለም። ሁሉ ከሰላም ጋር ሲሆን ብቻ ነው። ስልጣንም ክብር የሚኖረው ሰላም ሲኖር ነው። ያለ እግዚአብሔር ሰላም ስልጣን ቢኖር ስልጣኑ የውሸት ነው። ዕውቀቱ ቢኖር ዕውቀቱም ድንቁርና ነው። ወገኖቼ ሁሉ ነገር በሰላም ሲሆን ብቻ ነው። ስለዚህ ሰላም ለእናንተ ይሁን አላቸው። ደቀ መዛሙርቱም ቀና አሉና አዩት። መንፈስም የሚያዩ መሰላቸው። ማን ነው እሱ አሉ። የዚህን ሰዓት የልብን የሚያውቀው ጌታ፣ የልብን የሚያውቀው መድኃኒት እርሱ መድኃኔ ዓለም ኢየሱስ ክርስቶስ አወቀባቸው። አትደንግጡ፣ ለምንስ ትረበሻላችሁ? እንደተናገረው እነሆ ይሆናል እንደተባለው ሆነ እኮ፣ ይፈጸማል እንደተባለው ተፈጽሟል እኮ። እነሆ ሞታለሁ፣ እቀበራለሁ፣ በሦስተኛውም ቀን እነሳለሁ ብዬ እንደነገርኳችሁ ተነሳው አላቸው። ክብር ምስጋና ለመድኃኔ ዓለም ይሁን። እናንተ እንደምትሉኝ አይደለሁም አላቸው። ለመንፈስ ሥጋና አጥንት የለውም አላቸው። ኑ እናንተ ግን ተመልከቱ፣ በጎኔም እጃችሁን አስገቡ፣ ዳሱኝ፣ ሥጋና አጥንት አለ በሰውነቴ ላይ አላቸው። ያ ትላንትና የምታውቁኝ ኢየሱስ ክርስቶስ ነኝ አላቸው። በዚህ ሰዓት ይህንን ብቻ ብሎ ዝም አላላቸውም። መንፈስ አለመሆኑን ሥጋና አጥንት እንዳለው ከማስረዳት በተጨማሪ የሚበላ አላችሁን አላቸው።
ይሄም አንዱ ማረጋገጫ ነው። መንፈስ አይበላም፣ እሱ በልቶ ሊያሳያቸው ነው። በልባቸው ያለውን ጥርጣሬ ሊያስወግድላቸው ነው። ከዚህም አንጻር እነሆ ጥቂት ዓሣና የማር ወለላ አለ አሉት። አቅርቡት አላቸው። ባረከው ይላል። ምን አለው ወገኖቼ? ምን አለው? ባረከው። ማዕድን ባርኮ መብላት የግድ ይላል። ሳይባርኩ መብላትና ባርኮ መብላት ለየቅል ነው። እሱ መድኃኔ ዓለም ኢየሱስ ክርስቶስ ባረከው ይላል። ባርኮም ቆርሶ ሰጣቸውና ብሉ አላቸው። እርሱም ከነርሱ ጋር ምን አለ ይላል? በላ ይላል። ዓይናቸው እያየ ወዲያውኑ የልባቸው ዓይን ምን አለ ይላል? ተከፈተ ይላል። ክብር ምስጋና ለመድኃኔ ዓለም ይሁን። አሁን ማወቅ ጀመሩ። እርሱ እንደሆነ ተገለጠላቸው። እርሱ እንደሆነ ታወቃቸው። ያ የናፈቁት ያ ይጓጉለት የነበረው ያ ትላንትና ቢራቡ ያበላቸው ቢጠሙ ያጠጣቸው የነበረው ጌታ መሆኑን አወቁ፣ ተረዱ። ከዚህም የተነሳ ደስታ በደስታ ሆኑ ይላል። መድኃኔ ዓለም ኢየሱስ ክርስቶስም በዚህ ሰዓት ይህ ወደ ዘንድ ያለ መሆኑን ሲያስረግጥላቸው እናንተ ለዚህ ነገር ምስክሮች ናችሁ አላቸው ይላል። ለማ ለዚህ ነገር ለየትኛው ነገር? በሦስተኛው ቀን ከሙታን ተለይቶ ስለመነሳቱ፣ ስለመሞቱ፣ ስለመቀበሩ ለዚህ ነገር እናንተ ምስክሮች ናችሁ አላቸው። እንግዲህ ከዛ ጊዜ ጀምሮ በመንፈስ ቅዱስ ያልበረቱት በመንፈስ ቅዱስ ያልጠነከሩት ደቀ መዛሙርቱ በመንፈስ ቅዱስ ያልበረቱትና ያልጠነከሩት ደቀ መዛሙርቱ በመንፈስ ቅዱስ ለመማወቅ እነሆ በጰራቅሊጦስ መንፈስ ቅዱስ ካደረባቸው በኋላ ለዚህ ነገር ምስክሮች ሆነው ቆሙ ይላል። ምን ሆነው ቆሙ? ምስክር። ምን ስለመሆን? ስለሱ ክብር ለመናገር ማለት ነው። ስለ እርሱ ማንነት ለመመስከር ማለት ነው። መሰከሩ። ምስክርነታቸውም እውነት ነበረ። ያ እውነት ምንድን ነበረ? የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ከዚህ ዓለም ላይ መጥቶ ጨለማ የነበረውን ዓለም ብርሃን እንዳጎናጸፈው፣ የሞተውን ዓለም ሕይወት እንደሰጠው፣ እነሆ የጠፋው ዓለም እንደተገኘ፣ የሰው ልጅ ከሲኦል ወደ ገነት እንደተሸጋገረ ያንን እውነት መመስከር ጀመሩ። ስርየተ ኃጢአትን ማወጅ ጀመሩ። ንስሐን ማስተማር ጀመሩ። የእርሱ ብቻ እንዲሆኑ መመስከር ጀመሩ። የዓለም መድኃኒት የባህሪ አምላክ መሆኑን መናገርና ማስተማር ጀመሩ። ምስክርነቱ ይሄ ነው። ከዚህም የተነሳ ዓለም ላይ ዞረው በሚያስተምሩበት ጊዜ ይቀበላቸው የፈቀደ አለ፣ ለመቀበል እንቢ ያላቸው አለ። ከዚህም የተነሳ በብዙ መከራ ውስጥ አልፈው የዚህ ዓለም ተጋድሏቸው ፈጽሞ ያለፉ ደቀ መዛሙርቶች አሉ። ከዚሁ ጋር ደግሞ ስተው ከቀሩት መካከል እንደነ ይሁዳ ደግሞ የቀሩ ይኖራሉ። ነገር ግን እነኝኞቹ የተነገራቸው ምስክሮች ትሆናላችሁ የተባሉት ደቀ መዛሙርት ምስክርነታቸውን አጽንተው ቀጠሉ ይላል። በዚህም የተነሳ እነሆ ምስክር ማለት ሰማዕት ማለት ምስክር ማለት ነውና ምስክርነታቸው እውነት ከመሆኑ የተነሳ ዓለም ደግሞ እውነትን ከመቀበል ይልቅ ሐሰትን ይመርጣልና እነሱን ጥቂቶቹ ቢቀበሏቸውም ብዙዎቹ ለመቀበል ፈቃደኛ ባለመሆን በተለያዩ አደባባይ ላይ ተሰቅለዋል። በዴሮን አደባባይ ላይ የተሰቀሉ አሉ። በሌላ መንገድ ደግሞ በድንጋይም የተወገሩ አሉ። ተሰንጥቀው የሞቱ አሉ። ቁልቁል ተሰቅለው የሞቱ አሉ። ብዙ መከራ ያስተናገዱ ደቀ መዛሙርቶች አሉ። ከዛ በኋላም ደግሞ እንደዚሁ ከነርሱ ቀጥሎ ኃላፊነት የተረከቡ ሊቃውንት አሉ። መከራ አስተናግደዋል። በመመስከር ማለት ነው። ምስክርነታቸውን በማጽናት ምስክርነታቸውን ስራዬ ብሎ በመያዝ አሁን ግን ዛሬ መነሻችን የሆነው በዘመነ ሰማዕታት ከነበሩት ሰማዕታት መካከል ዛሬ በስሙ የተሰባሰብንለት ሰማዕቱ ቅዱስ ጊዮርጊስ አንዱ ነው። ሰማዕቱ ቅዱስ ጊዮርጊስ ሰማዕቱ ተብሎ የተጠራው ምስክርነቱ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን የባህሪ አምላክነት በማስተማሩ ነው፣ በመናገሩ ነው። ከማስተማር ጎን ለጎን ደግሞ በሕይወት ጭምር በመኖሩ ነው። ሰማዕቱ ቅዱስ ጊዮርጊስ በተደጋጋሚ ጊዜ ቤተ መቅደሱ ነውና እንደተማራችሁትና እንደሰማችሁት የሰማዕቱ የቅዱስ ጊዮርጊስ ሀገሩ ልዳ ነው።
አባቱ ሁላችንም ያው እንደምናውቀው ዘረንቶስ ወይንም ደግሞ አንስጣስዮስ ይባላል። እናቱ ደግሞ ሁላችንም ታሪኳን እንደምናውቀው ቴዎብስቲያ ወይም ደግሞ አቅሌስያ ትባላለች። ነገር ግን ይህ ሰማዕት ወይም ደግሞ ይህ ቅዱስ ጊዮርጊስ በ10 ዓመቱ አባቱ መስፍነ ልዳ ነበረ፣ አረፈ ይላል። ከዚያ በኋላ ያ የተተካው ንጉሥ ደግሞ ይህንኑ ልጅ ተንከባክቦ አሳደገው ይላል። ማንን? ሰማዕቱ ቅዱስ ጊዮርጊስን የሃይማኖት ትምህርት እያስተማረው የጌታን ክብር እየገለጠለት እየተንከባከበው በጥሩ ሁኔታ አሳደገው ይላል። ሰማዕቱ ቅዱስ ጊዮርጊስ እስከ 20 ዓመቱ በእንዲህ ሁኔታ ካደገ በኋላ በሀገሩ የነበረው መስፍን የ15 ዓመት ልጅ ነበረችውና ሊድርለት ፈለገ ይላል። በዚህ ሰዓት ግን እግዚአብሔር አምላክ ሰማዕቱ ቅዱስ ጊዮርጊስን ለተለየ ዓላማና ፍላጎት ፈልጎ ስለነበረ ፈቃዱ አልነበረምና ያ መስፍን አረፈ ይላል። ሳይድረው ማለት ነው። መስፍን ማነው? ቅዱስ ጊዮርጊስም ቀጥታ ወደ ቤሩት ሀገር ጉዞውን አቀና ይላል። መንፈስ አነሳስቶት ወደ ቤሩት የሄደው በዓላማ ነው። ቤሩት ሀገር ላይ ጣዖት በርትቷል። ጣዖት ነግሷል። ድራጎን የተባለ ጣዖት አለ። ይህ ጣዖት ሴቶች ልጆችን እየገበሩለት የሚበላ ጣዖት ነው። ስለዚህ ያንን ኃይል ሊጥለው እግዚአብሔር ፈቃዱ ነበርና ሰማዕቱ ቅዱስ ጊዮርጊስን እነሆ ያ መስፍን ሲያሳድገው የፈረስ ጉግስም በተለያየ መንገድ አስተምሮት ውትድርና አስተምሮት ስለነበረ በፈረሱ ተነስቶ ወደ ቤሩት ሀገር ጉዞውን አቀና ይላል። እዛም ሲደርስ እነሆ ብዙዎቹ ልጆቻቸውን ገብረውለት ጨርሰው ስለነበር ድራጎን አሁን ሴት የሚያቀርብለት ስላጣ መጨረሻ ላይ በሀገሩ የነበረው መስፍን የራሱን ልጅ ሴት ልጅ አቀረበለት ይላል። ብሩክታይት የተባለችው ልጁን ማለት ነው። በዚህን ሰዓት ድራጎን ወደ ሌላ ሀገር ምግብ ፍለጋ ሄደ ይላል። እኔ አንዳንድ ጊዜ ምግብ የሚፈልግ አምላክ ምን አይነት አምላክ እንደሆነ በራሱ እኮ ግራ የሚገባ ነገር ነው። በዘመኑም የነበሩት የዋህነት እስከምን ድረስ እንደሆነ ግራ የሚያጋባ ነው። እነሆ እሱ በዚህ ቦታ መጥቶ ይበላል ብሎ ባሰቡበት ዛፍ ላይ ሕፃናት ወይም ደግሞ ያችን ብላቴና አስረዋት ሄዱ ይላል። ድራጎንም በእንዲህ ሁኔታ እሷን ለመብላት በዝግጅት ላይ ሳለ ማን ደረሰ? ሰማዕቱ ቅዱስ ጊዮርጊስ መጣ። ለሁላችንም ይምጣ ቅዱስ ጊዮርጊስ። አዎ መጣ ቅዱስ ጊዮርጊስ። በሚመጣበት ሰዓት ያችን ብላቴና አያት። ምን ሆነሽ ነው አላት። አይ አባቴ እነሆ ለድራጎን ሊሰጠኝ ፈቃዱ ሆኖ በዚህ ታስሬ ቁጭ ብያለሁ። ይልቁንም አንተንም እንዳይተናኮል ድራጎን እየመጣ ነውና ዞር በል ከዚህ ጋር አለችው ያቺ ብላቴና። እኔ መበላቴ አይቀርም ብላ እኮ ነው። የዚህን ሰዓት ቅዱስ ጊዮርጊስ ምን አለ? ይህ መንፈስ በእኔ ላይ ስልጣን የለውም አላት። እሷንም ከእስራቷ ፈታት። ሁላችንም ከታሰርንበት ቅዱስ ጊዮርጊስ ይፍታን። አሜን በሉ። ይፍታን ቅዱስ ጊዮርጊስ። በተሰጠው ቃል ኪዳን ሁላችንንም ይማረን ወገኖቼ። ሁላችንንም ይባርከን ቅዱስ ጊዮርጊስ። ያስፈልገናል ዛሬ ለኢትዮጵያውያን ቅዱስ ጊዮርጊስ። ታስረን ያለ ነው። ከታሰርንበት የሐሰት እስራት ያውጣን ቅዱስ ጊዮርጊስ። አዎ ያችን ብሩክታይት ፈታት። ድራጎንም ምድሪቷን እያጨናነቀ መጣ። ምድሪቷ ራደች። ቅዱስ ጊዮርጊስ ጋር ደረሰ። ቅዱስ ጊዮርጊስም ደግሞ ከሱ ጋር ያለው እርሱ ማን ነበር ወገኖቼ? ከእርሱ ጋር ያለው ማን ነው? በወደደን በእርሱ ከማን እንበልጣለን አለ ቅዱስ ጳውሎስ። ከአሸናፊዎች እንበልጣለን አለ። በወደደን በእርሱ እስከ ሞት የወደደን እስከ ሞት የታመነልን ጌታ መድኃኔ ዓለም ከኛ ጋር ከሆነ የትኛውም ኃይለኛ ይምጣ በእኛ ፊት ተራ ነገር ነው፣ ኢምንት ትንሽ ነገር ነው። ስለዚህ እስኪመጣ እንነጋገር። ይሰማል?
እንግዲህ ያው አንዳንድ ጊዜ መረበሹ አይቀርም። ስለዚህ ቅዱስ ጊዮርጊስ ከሱ ጋር የነበረው ከእርሱ ጋር ያለው እግዚአብሔር ከሁላችን ጋር ይሁን። የሰማዕቱ የቅዱስ ጊዮርጊስ በረከት ረድኤት ከሁላችን ጋር ይሁን። አሜን በሉ እስቲ ክርስቲያኖች፣ እንዴት ደስ እንደሚልኩ። አዎ አሜን ማለት ምን ማለት ነው ብለናችኋል ከዚህ በፊት። ይሁንልኝ፣ አቤት ይደረግልኝ ማለት ነው። አዎ የቅዱስ ጊዮርጊስ በረከት ይደርባችሁ ስንል አዎ ይደረግልኝ ነው እኮ። አሜን ሌላ ነገር የለውም። ስለዚህ ቅዱስ ጊዮርጊስ ከእርሱ ጋር ያለው እግዚአብሔር ነበረና ያንን ድራጎን ሲያማትብበት አቅመ ቢስ ሆነ ይላል። አቅም ነሳው ይላል። ክብር ምስጋና ለመድኃኔዓለም ይሁን። አዎ ቅዱስ ጊዮርጊስም በያዘው ጦር ወጋው ይላል። ከቅዱስ ጊዮርጊስ ጋር ሆኖ ድራጎንን ማን ወጋው ወገኖቼ? መድኃኔዓለም ጠላትን ወጋው። ክብር ምስጋና ለስሙ ይሁን። ተወጋ፣ ወደቀ። ያቺን ብላቴና ከእስራቷ ተፈታች፣ ከመበላትም ዳነች። ቅዱስ ጊዮርጊስ ዛሬም ከመበላት ይጠብቀን፣ ከመበላት ይሰውረን። አዎ እሱ ይጋርደን ወገኖቼ። አዎ ቅዱስ ጊዮርጊስ ያችን ብላቴና በእንዲህ ሁኔታ ካዳናት በኋላ በአገሩ የነበሩ ሕዝቦች በጠቅላላ ታሪኩን አጥር አድርጌ ልንገራችሁ። በቅዱስ ጊዮርጊስ አምላክ አመኑ ይላል። ብዙ ሕዝብም በቅዱስ ጊዮርጊስ አምላክ አምነው ተጠመቁ፣ የሥላሴ ልጅነትንም ተቀበሉ ይላል። ምስክርነት ይላቸዋል። ይሄ ነው። ከዚያ በኋላ ቅዱስ ጊዮርጊስ ወደ ልዳ ወይም ደግሞ ወደ ፋርስ ተመልሶ መጣ ይላል። በዘመኑ የፍልስጤሞቹ ገዢ የበላይ የነበረው ንጉሡ ዱድያኖስ ይባላል። ዱድያኖስ ዘንድ ሄደው ለምንድን ነው? የአባቴ ስልጣን ልረከብ ብሎ ነው። እሱ እዛ በሚሄድበት ሰዓት ዱድያኖስ ደግሞ በሀገሩ ላይ ጣዖት አቁሞ 7 ጣዖታትን አቁሞ ከሰባ ነገሥታት ጋር ሕዝቡ በጠቅላላ ለጣዖት እንዲሰግዱ እያደረገ ነው ያለው። በዚህም ሰዓት ቅዱስ ጊዮርጊስ አዘነ። በአጭሩ ዱድያኖስንም ሆነ 7 ነገሥታትን አልሰማችሁም አላቸው። ዱድያኖስ ሲያየው ደስ አለው። የቅዱስ ጊዮርጊስ ግርማው ያስፈራል፣ መልኩ ውበቱ እጅግ ይማርካል። ደስ አሰኘውና ይህ ደግሞ ከየት የመጣ ነው አለ። እግዚአብሔር ከእናንተ ጋር ሲሆን እኮ ሞገስ አለ፣ ክብር አለ እኮ። ምንም ትንሽ ብትሆኑ ትልቅ ናችሁ፣ ባዶ ብትሆኑ ሙሉ ናችሁ። ማን ከእናንተ ጋር ሲሆን? እግዚአብሔር። ከጊዮርጊስ ጋር እግዚአብሔር አብሮት አለ። የእግዚአብሔር መንፈስ በእርሱ ላይ አለ። ስለዚህ ሞገሱ ከሁሉ ጎልቶ ታየውና ንጉሡ ይሄ መሃል ላይ ያለው ማን ነው አለ። እነሆ እርሱማ የአንተው መስል የነበረው የዞሮንቶስ ልጅ ነው አሉት። እሱማ የእኛ ወገን ነው፣ ና ወደዚህ ላቆምነው ጣዖት አብረን እንስገድ አለው። ዞር በላለው። እኔ የማመልከው ምን አለኝ አለ? አምላክ አለኝ። በጌታዬ በኢየሱስ ክርስቶስ ብቻ አምናለሁ አለው። ምን እላለሁ? አምናለሁ። ስለዚህ አንተ ላቆምከው ምስል ወይም ጣዖት አልንበረከክም፣ አልሰግድም አለው። ከዚህም የተነሳ ዱድያኖስ ተቆጣ፣ ትእዛዝም ሰጠ። እነሆ ይህን ሰውዬ በሉ ቶሎ ብላችሁ ሥጋውን ቆራርጣችሁ እነሆም ደግሞ እሾህ ያለው ጫማ ማጫምታችሁ መከራውን አጽኑበት አለ። ቅዱስ ጊዮርጊስ ለሱ ምኑም አልነበረም ያ መከራ። ምክንያቱም ሰማዕት ሊሆን ነው እሱ። ከቅዱሳን ሐዋርያት ያገኘውን ነገር ሊተገብር ነው እሱ። ምንም አልመሰለውም። መከራውን ተቀበለ። በመጨረሻውም ሰዓት 3 ጊዜ ሞቶ ይላል። 3ቱንም ጊዜ ተነሳ። ቅዱስ ጊዮርጊስ። አይቻልም። በሰው ሐሳብ አይቻልም። በሥጋ ሐሳብ አይቻልም። በሥጋ ሐሳብ አይሆንም። በእግዚአብሔር ሐሳብ ግን አይሆንም፣ ይሆናል። ለሚያምን ደግሞ ሁሉ ይቻላል። ስለዚህ ሰማዕቱ ቅዱስ ጊዮርጊስ ጌታዬ ሆይ አለ፣ እነሆ የዚህን ንጉሥ የጣዖት አምላኪውን ንጉሥ መጨረሻ ሳታሳየኝ አትግደለኝ አለ። ቅዱስ ሚካኤልን ልኮ ከተጣለበት ጉድጓድ ከተወረወረበት ጉድጓድ አወጣውና አስነሳው ይላል። ክብር ምስጋና ለመድኃኔዓለም ይሁን። ሁለተኛም እንደዚሁ አደረገው።
ስጋውን በጎላ ውስጥ አድርገው ጠበሱት ይላል። ቆራርጠው በዛ ውስጥ ማለት ነው። በመጨረሻም በጉድጓድ ውስጥ እንደዚሁ ጣሉት። በሁለተኛውም ተነሳ ቅዱስ ጊዮርጊስ። በሶስተኛውም በእንደዚሁ አይነት መንገድ በመንኮራኩር ጭምር ስጋውን ከተፉት ይላል። ከመክተፍም አልፎ አድቅቀው ጠብሰው ወቅጠው በይድራስ ተራራ ላይ ወስደው ስጋውን በተኑት ይላል። አቤት ጭካኔያቸው! አቤት ብርታታቸው ለክፋት! ሌላ ነገር እኮ አይደለም። ስለ ጌታ ክብር መመስከሩ ነው ኃጢአቱ። ስለ መድኃኔዓለም ማንነት መናገሩ ነው በደሉ። ሌላ ኃጢአት አልተገኘበትም። ሌላ ጥፋት አልነበረበትም። ነገር ግን የቅዱስ ጊዮርጊስ አጽሞች ወይም ዱቄት ሆኖ የተበተነው የሥጋው አካል በየቅጠሉ ላይ አረፈና ቅዱሱ ለጊዮርጊስ፣ ቅዱሱ ለእግዚአብሔር፣ ሰማዕቱ ለእግዚአብሔር እያሉ ቅጠሎቹ መናገር ጀመሩ ይላል። ክብር ምስጋና ለመድኃኔዓለም ይሁን። አዎ ቅጠሎቹ መመስከር ጀመሩ ይላል። እግዚአብሔር ከእናንተ ጋር ሲሆን ጉዙ ነገር ጭምር ይታዘዛችኋል። በመጨረሻዋ ሰዓት ግን ጊዜው ሲደርስ 7 ዓመት ተጋድሎ በሰባተኛው ዓመት ሊያርፍ ቀኑ በደረሰ ጊዜ ቅዱስ ጊዮርጊስ እነሆ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አንድ ጥያቄ አቀረበለት ይላል። እሱም ጥያቄው ምንድን ነው? በስሜ ቤተ መቅደስ ያሳነጹ፣ በስሜ ለነዳያን የመጸወቱ፣ ለተራበ ያበሉ፣ ለተጠማ ያጠጡ፣ ለታረዘ ያለበሱትን ምን በልልኝ አለ? ማርልኝ አለ። እግዚአብሔርም መልስ ሰጠው፣ ያልከውን አደርግልሃለሁ አለው ይላል። ክብር ምስጋና ለመድኃኔዓለም ይሁን። ብሎትም አልቀረ። እነሆ እስከ ዛሬ ድረስ በቅዱስ ጊዮርጊስ ምልጃ ዓለም እየዳነ ነው ያለው። ስለሆነም ቅዱስ ጊዮርጊስ በሰባተኛው ዓመት አንገቱ ተሰይፎ ሞተ ይላል። በዛሬው ዕለት ዕረፍቱ ነው። አገልግሎቱ ፈጽሞ ማለት ነው። በጌታ የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል የዮሐንስ ራእይ ምዕራፍ 14 ቁጥር 13 ላይ። በጌታ የሚሞቱ ሙታን ብፁዓን ናቸው። በጌታ ጌታን አምነው ስለ እርሱ ተጋድለው መስክረው ስለሱ ታላቅ ስራዎችን ሰርተው የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። የእነ ቅዱስ ጊዮርጊስ ስራቸው ተከትሏቸው አብሯቸው ይሄዳል። እስከ መጨረሻው ድረስ ተጋድሏቸው አብሯቸው አለ። እስካሁን እኔና እናንተ የእነሱ ቃል ኪዳን ይጠብቀናል፣ ያማልዱናል። እኔና እናንተን ከእግዚአብሔር ጋር ያገናኙናል። ትናንት ለቅዱስ ጊዮርጊስ የተገባው ቃል ኪዳን ዛሬ ይፈጸማል፣ ዛሬ ይሆናል፣ እየሆነም ነው ያለው። ሌላ ጋር መሄድ አያስፈልግም። እኛ ኢትዮጵያውያን በተለየ ሁኔታ የቃል ኪዳኑ ተጠቃሚዎች ነን። በማ በቅዱስ ጊዮርጊስ። ቅዱስ ጊዮርጊስ የኢትዮጵያውያን ማን እንደሆነ ሁላችንም እናውቀዋለን። ከባርነት ነፃ ያወጣን ቅዱስ ጊዮርጊስ ነው። በጦር ሜዳ አብሮን የዘመተ አብሮን የተጓዘ ድል አድራጊነትን ያጎናጸፈን የኢትዮጵያ ገበዝ ተብሎ የሚጠራ ቅዱስ ጊዮርጊስ በተለይም ለኢትዮጵያውያን ልዩ መታወቂያቸው፣ ልዩ በረከታቸው፣ ልዩ ስጦታችን ነው ወገኖቼ። ስለዚህ በቅዱስ ጊዮርጊስ አማላጅነት አምነን ተሰብስበናልና ቅዱስ ጊዮርጊስ በምልጃ ሁላችንም ይማረን። እስከ መጨረሻው ድረስ መጽናትን ከቅዱስ ጊዮርጊስ እንማራለን። እስከ መጨረሻው ያመነ እስከ መጨረሻው የጸና የክብር አክሊልን ይቀዳጃል። ቅዱስ ጊዮርጊስ 7 ዓመት ተጋደለ። 7 ዓመት ተጋድሎ 7 አክሊል ከሰማይ ወረደለት ይላል። የክብር አክሊልን ተቀዳጀ ማለት ነው። ምእመነ ኮንከ ወኩን መሃይምነ እስከ ሞት ሰልሰልቦን ወውበቃ አክሊለ ሕይወት አክሊለ በረከት እነሆ የሕይወትን የበረከትን አክሊል እሰጥሃለሁ እስከ ሞት ድረስም የታመንክ ሁን ይላል በዮሐንስ ራእይ ምዕራፍ 2 ቁጥር 11 ላይ። እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኔና ለእናንተ በታመንለት ቁጥር የሚገባውን ነገር ለእኛ ሊያደርግልን የታመነ ነው። ስለሆነ አሁን እና እናንተ በእንዲህ አይነት ሁኔታ ተሰብስበን የእግዚአብሔርን ክብር አውቀን የሰማዕቱንም ውለታ ተገንዝበን ነውና የሰማዕቱ ምልጃ ጸሎት ከሁላችን ጋር ይሁን። እግዚአብሔር አምላካችን ለብርሃነ ትንሣኤው
አድርሶ እነሆ የትንሣኤውን ብርሃን አሳይቶ ትንሣኤያችን አውጆልናልና ስሙ የተመሰገነ ይሁን። ወገኖቼ ከሁሉ በላይ እኛ ኢትዮጵያውያን የምንታወቅባት መገለጫችን የሆነች መታያችን የሆነች ሁላችንም ብንሆን በስሟ ተማምነን ስሟን ጠርተን የማንጠግባት እናታችን እመቤታችን ቅድስት ድንግል ማርያም አማላጅነቷ ሳይለየን እዚህ ደርሰናል። ነገም ከነገ ወዲያም እስከ ዓለም ፍጻሜ ከዛም በኋላ የድንግል ማርያም አማላጅነት ከሁላችን ጋር ይሁን። የእሷ አማላጅነት የተለየው ሰው ባዶ ነው። እሷ የሌለችበት ሕይወት ከንቱ ነው። ከድንግል ማርያም ጋር ያለ ሕይወት የበረከት ሕይወት ነው። ማድጋው ይሞላል ድንግል ባለችበት ቦታ ላይ። የራቀው ይቀርባል፣ የጠመመው ይቀናል፣ የተበላሸው ይስተካከላል፣ አልሆን ያለው ይሆናል፣ አልስተካከል ያለው ይስተካከላል። ድንግል ማርያምን ይዘን ማፈር የለም። ድንግል ማርያም ለቅዱስ ጊዮርጊስም አክሊሉ ነበረች ወገኖች። ስለዚህ ሁላችንም በድንግል ማርያም አማላጅነት የምናምን እኛ ኢትዮጵያውያን ከእሷ የሚለየን አንዳች ነገር አይኖርም። ድንግል ማርያም ምንጊዜም ቢሆን ለአንደበታችን ጣፋጫችን ናት። ስሟን በእያንዳንዳችን አፍ ስትጠራ ከሕፃንነት ጀምሮ ሕፃን ልጅ እንኳ ሲወለድ እኮ በማኅፀን ጭምር ድምጿ ሰምቷታል። ስሟን አድምጧል እኮ። አንድ ሴት ስትወልድ እኮ መጀመሪያ ምንድን ነው የሚሉት እናቶቻችን? ቀረብ ብሎ እንደ ዛሬው በየሆስፒታሉ ከመውለዳችን ወይም ከመወለድ በፊት ምንድን ነው የሚሉት? ማርያም 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 ማለት እናቶቻችን ቅረቢያት እኮ ነው፣ ድረሺ ነው፣ ጭንቀቱን ታውቂዋለሽ ነው፣ የእናትነትን ጉዳይ አንቺ ትረጂዋለሽ እኮ ነው። ስለዚህ ያ በማኅፀን ያለ ሕፃን በማኅፀን ሆኖ የማንን ስም ይሰማል? የድንግል ማርያምን ስም ይሰማል። ከዚህም የተነሳ ከማኅፀን ጀምሮ የተሰማው ድምፅ እስከ ሞት ድረስ ከጆሮ መጥፋት አይፈልግም፣ ከአንደበት መለየት አይፈልግም በምንም መንገድ በምንም ሁኔታ። ስለዚህ ሁላችንም ድንግል ማርያምን ስንወዳት በማኅፀን ጭምር ነው። ይህን ደግሞ ያሳየን ቅዱስ ዮሐንስ ራሱ አንዱ ነው። በማኅፀን ጭምር ሆኖ እኮ በእሷ ማኅፀን ላለው ሰግዷል እኮ። እናታችን ኤልሳቤጥ ምን ብላለች? እዛው ጋር አንቺ የጌታዬ እናቱ ስትሆኚ ወደ እኔ ትመጪ ዘንድ እንዴት ይሆናል እኮ ነው ያለችው። አክስቷ እኮ ናት፣ ትበልጣታለች። ነገር ግን በድንግል ማርያም ማኅፀን ያለው ከእሷ ማኅፀን ውስጥ ካለው ይበልጣልና ወደ እኔ ትመጪ ዘንድ አይሆንም አለቻት ይላል። ስለዚህ ድንግል ማርያም በማኅፀን ጭምር የምንወዳት ያወቅናት፣ ተወልደንም በስሟ ወገኖቼ አጊጠን ያደግንባት፣ አሁንም በስሟ ለምነንም ይሁን ተምረን እዚህ የደረስንባት፣ ነገም ተነገ ወዲያም በእሷ አማላጅነት ተማምነን መንግሥተ ሰማያትን እንወርስባታለን ብለን የምናምንባት ልዩ የመስቀል ስር ስጦታችን የአደራ እናታችን ናት። ድንግል ማርያም ስሟ የተመሰገነ ይሁን፣ ስሟ የተመሰገነ ይሁን። አንትሙሰ ሰማዕቱ ለክርስቶስ፣ እናንተ ለዚህ ነገር ምስክሮች ናችሁ። እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ሞትን ሽሮ ሞትን ኃይሉን አድክሞ ነፃነትን ለሰው ልጆች ሁሉ አድሎ ልጅ ተብለን ባሪያዎች በተባልንበት ወራት ልጆች መባል ስልጣን ተቀብለናልና ስለማይነገር ስጦታው ስሙ የተመሰገነ ይሁን። ያስተማረን የመከረን የባረከን የገሰጸን ልዑል አምላክ እግዚአብሔር አባታችን ስሙ የተመሰገነ ይሁን። ይቆየን። አመሰግናለሁ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሠረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን